ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። ሻሎም ሻሎም። በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን የእግዚአብሔር ሰላም ምሕረት ከሁላችን ጋር ይሁን። ባላችሁበት ምድር ከተማ ሀገር ሁሉ የጌታ ሰላም ይብዛላችሁ። እግዚአብሔርን ስለ ሁሉ እናመሰግናለን። እግዚአብሔር በነገር ሁሉ የተመሰገነ ይሁን። የረዳን ያገዘን፣ ይህን ያለ ለመናገር ዕውቀትና ማስተዋል የሰጠን ያገዘን፣ እድሉንም ደግሞ የከፈተልን እግዚአብሔር ይባረክ። በዚህ ኤልሻዳይ ቴሌቪዥን ፕሮግራም ሁሉ ጊዜ ስለ ድሆች ጋር በተያዘ መልኩ ኢንተርቪዎች፣ ጥያቄዎችና ውይይቶች እሱም ብቻ ሳይሆን ደግሞ ትምህርቶች በተከታተለ መልክ ይመጣሉ። ከኔ ጋር አከታትለን ደግሞ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 ጀምሮ ያለውን ክፍል መነሻ አድርገን ደግሞ በተለያዩ ለበጎ ስራ እና ለመልካም ስራ እንድንነቃቃ የሚያደርጉ ሐሳቦችንና እይታዎችን በማካፈል እየቀጠልኩ ነኝ። ስለዚህ ባላችሁበት ቦታ ሁሉ እንድትሰሙ አበረታታችኋለሁ ወገኖቼ። ምናልባት ይሄ ከድሆችና ችግረኞች ጋር የተያዘ ነገር ወንጌል እንዳልሆነ የምታስቡ፣ መጽሐፍ ቅዱስ ትምህርት እንዳልሆነ የምታስቡ በጣም መጽሐፍ ቅዱስ ላይ የተጻፈ እውነት ነው የምተነትነው፣ ማስተምረው፣ ማካፍለው። ስለዚህ መጽሐፍ ደረጃም ደግሞ ጽፌ ስለ ድሆች ጩኸት የሚል ለድሆች ስለማካፈል የዛሬ 10 ዓመት ወደ 17 ምዕራፍ የያዘ ድህነት ምንድነው? የድህነት መንስኤ ምንድነው? ድሃ ማን ነው? እና ከዛ ውጪ ለድሃ መቆርቆር እንዳለብን፣ ከድሃን መንካት ያለውን ፍርድ፣ ልመናን ማበረታታት እንደሌለብን፣ ለድሆች መቆረስ እንዳለብን በብዙ ከምንሰራቸው ምስክርነቶች ጋር የጻፍኩባቸው እውነታዎች አሉ። ስለዚህ ከዛ በዚህ 10 ዓመት ውስጥ ከድሆች ጋር በተያዘ መልኩ ይህን በቴሌቪዥን 7 ዓመት አብሬ እያካፈልኩ ነው። ሳካፍል ትኩረት ማድረገው መጽሐፍ ቅዱስ ስለ ድሆች ምን ይላል፣ ስለ ችግረኞች ምን ይላል፣ ስለ ባለጠጎች ምን ይላል፣ ስለ እያንዳንዳችን ምን ይላል፣ ይሄን ነገር በደንብ ሁላችንም እንድንረዳ ለማሳሰብ ነው። በየሳምንቱ በተለያየ መልኩ የምጮው አንድ ለድሆች የሚያካፍል፣ ለድሆች የሚቆረስ፣ ለድሆች የሚቆረቆር፣ ድሆችን ማይጸየፍ፣ ድሆችን ማይንቅ፣ በድሆች ላይ ማይመካ፣ በድሆች ላይ ማይታበይ፣ በድሆች ላይ ፊቱን ማጠቆር፣ በድሆች ላይ አይኑን ማይጨፍን፣ ድሆች ላይ እጁን ማይሰበስብ፣ ለድሆች ልብ ያለው ሸክም ያለው፣ ለድሆች የሚጮህ፣ ለድሆች የሚጸልይ፣ ለድሆች የሚራራ፣ እኔ ድሃ ነኝ ማይል ትውልድ በምድሪቷ መካከል እንዲነሳ ነው። በየቤተሰቦቻችን መካከል ድሆች ይኖራሉ። በጣም የተገፉ የተናቁ ይኖራሉ። ገጠር፣ ከተማ፣ በብዙ መንገድ ላይ ጎዳና፣ በተለያየ ስፍራ፣ በቤተ ክርስቲያን፣ በአምልኮ ስፍራ፣ በሃይማኖት ተቋማት፣ በቢሮ በተለያየ መልኩ በዝቅተኛ ኑሮ የሚኖሩ የሚቸገሩ፣ የሚያለቅሱ፣ በየቀኑ ሐዘን ውስጥ የሚያልፉ፣ በሐዘን ደግሞ የሚያልፉ፣ ከረሃብና ከችግር የተነሳ ያለ ዕድሜ የሚሞቱ፣ በብዙ አቅጣጫ መታከም የሚያቅቱ፣ የሚሰቃዩ፣ የሚያዝኑ፣ በድህነት ብቻ በመከራ ላይ የሚያልፉ ሰዎች አሉ። ሁሉ ጊዜ ባለጠጎችን አይን እያዩ ከሩቅ በጣም ርቆ ሊያገኟቸው የማይችሉ በማካፈልና ወገኖቼ ለሌሎች በመቆረስ የሂሳብ ስሌት ከልጅነት ጀምሮ ስላላደግን ቆርሶ አብሮ የሚበላ ማንነት ውስን ከመሆኑ የተነሳ በብዙ አቅጣጫ ገና ያስተሳሰብ ለውጥ የሚያመጡና ከመጽሐፍ ቅዱስ ጋር ሕይወታችን ሊያስታርቁ የሚችሉ ነገሮች ሊኖሩ ግዴታ ነው። ለዚህ ነው በተደጋጋሚ መልኩ ከድሆች ከችግረኞች ጋር የተያዘ ነገር የሚጮህ ድምፅ ማሰማው። ስለዚህ ባለንበት ሁኔታ ሁሉ ከድሆች ጋር የተያዘ ነገር ማሰብ መስማት አለብን። ምናልባት ተናጋሪው እኔም ከሌላው አንጻር ድሃ ሊሆን ይችላለሁ፣ እናንተም ሰሚዎች ከሌላ አንጻር ድሃ ሊሆን ይችላላችሁ። ምናልባት በብዙ የምትቸገሩ ሰዎች ትኖራላችሁ፣ እርግጠኛ ነኝ። ግን ከኛ ደግሞ ለባሱ ሰዎች እንድናስብ ሁልጊዜ ደግሞ መጽሐፍ ቅዱስ ያሳያል። እዚህ ጢሞቴዎስ ላይ መጋቢያ የሆነ ምክር ሐሳብ ላይ ተደጋጋሚ የሚናገረው ነገር አለ። በደንብ አጥልቆ የሚናገረው ሰዎች ከገንዘብን ከመውደድ እንዲወጡ፣ ኑሮ ይበቃኛል እንዲሉ፣ እግዚአብሔርን መምሰል ማትረፊያ እንዲያደርጉ፣ የህይወታቸው ስርዓት ብዙ ገንዘብ ማትረፍ ወይ ነግዶ ማትረፍ ብቻ ሳይሆን ከዛ ያለፈ ደግሞ እግዚአብሔርን ማትረፍ፣ እግዚአብሔርን ለህይወቱ ማትረፍ፣ እግዚአብሔርን ማትረፍ እንዲችሉ ነው የሚያሳዩ። እግዚአብሔርን ማትረፍ እንዲችሉ በዚህ ቦታ ላይ ኑሮ ይበቃኛል የሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ኑሮ ይበቃኛል የሚለው ሰው ማለት ራሱን የሚገዛ ሰው፣ እግዚአብሔር በሰጠው ገንዘብ ላይ ራሱን ገዝቶ ለድሆች ሸቶች ተካፍሎ ወይም ያለውን ኑሮ ላይ ኑሮ ይበቃኛል የሚል ረክቶ የሚኖር፣ እግዚአብሔር በሰጠው ነገር ረክቶ የሚኖር፣ በእጁ ባለ ነገር ረክቶ የሚኖር፣ ሌሎችን ምኞት ሌሎችን
ሀብትና ንብረት በመመኘት ሰላም በታጣ ሁኔታ አለመኖር፣ ረክቶ መኖር ለሚለው እግዚአብሔር መምሰል እጅግ ማትረፊያ ነው። ስለዚህ ኑሮ ይበቃኛል አንድ ሰው ስል ትርፉ ወይ ኑሮ ይበቃኛል እየሰራም እየነገደም ባልተገባ መልኩ ገንዘብን ሰብስቦ ትልቅ ሰው ለመባል ባለ የህይወት ስሌት ውስጥ ባለመኖር ባለበት እግዚአብሔር በሰጠው መልኩ ኑሮ ይበቃኛል እግዚአብሔር ይመስገን ብሎ ባለው ነገር እያመሰገነ ባለው ቤት እያመሰገነ በየትኛው ሁኔታ ውስጥ እየኖረ ቢሆን እንኳን እግዚአብሔርን እያመሰገነ የሚኖር ሰው ትርፉ እግዚአብሔር ነው። እግዚአብሔር መምሰል ነው ትርፉ። የሚያገኘው የሚያተርፈው ነገር ምናልባት ሚሊዮን ብር ላተርፍ ይችላል፣ ግን የሚያተርፈው እግዚአብሔር መምሰል ሊሆን ይችላል። በዚህች ምድር ላይ እግዚአብሔር እንዳንመስል የሚያደርጉ ብዙ ነገሮች አሉ። በተለይ በቢዝነሱ ዓለም ላይ በተለያየ መልኩ በጣም የሚጋፉ የሚገዳደሩ ነገሮች አሉ። በምድራችን ላይ በጣም ብዙ ሰዎች የሚጨነቁበት፣ ነጋዴው የሚጨነቁበት የተለያዩ ነገሮች ያሉበት ወቅት ላይ ነው። ሰዎች ወገኖቼ በጣም ኑሮዬ ይበቃኛል በማይልበት ውቅያኖስ ውስጥ ገብቶ ለመኖር ሰዎች ሊያስቡ ይችላል። የፈለገ ነገር እግዚአብሔር ሊሰጥ ይችላል። ግን በእግዚአብሔር የረካ እግዚአብሔር መምሰል ላይ መነሻ የሆነ እውነት ሊኖር እንደሚገባ ያሳያል። እንደዚህ አይነት ነገሮችን እያሳየ ነው። ባለፈው ሳምንት አትርፎ እግዚአብሔር እንደሚሰጥ ያየ ነው። አትርፎ መስጠት ብቻ ሳይሆን እግዚአብሔር የሚፈልገው በዚህ ለጢሞቴዎስ በተናገረው መልእክት ላይ የበጎ ስራ ባለጠጋ እንድንሆን፣ በበጎ ስራ በመልካም ስራ ባለጠጋ እንድንሆን፣ ባለጠግነታችን በገንዘብ መሰብሰብ ብቻ እንዳይሆን፣ ባለጠግነታችን ውድ ቤት ውስጥና በጣም ትልቅ ግዙፍ ቤት ውስጥ መኖራችን እና በጣም ውድ የሆነ አጥር ታጥሮ በተለየ መልኩ ከማህበረሰቡ መካከል የጎላን ሰዎች መሆናችን እሱ በሰው ዘንድ ያለ ባለጠግነት ነው። በሰው ዘንድ ያለ ሀብት ነው። ግን እግዚአብሔር የሚፈልገው ባለጠግነት ምንድን ነው? በዚህ በጣም ይናገራል። ስለዚህ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 18 እስከ 19 ላይ እውነተኛውን ሕይወት ያዝ ይለዋል። እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካምንም እያደረጉ በበጎ ስራ ባለጠጎች እንዲሆኑ ሊረዱ ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው ነው የሚለው። ምናልባት ይህን ደብዳቤ ሲጽፍ በመካከል የተገለጠ ምክር የሚያስፈልጋቸው ሰዎች ይኖራሉ። ጳውሎስ ካለፈ በኋላም ወደ ጢሞቴዎስ የሚመጡ ግን ያልተገባ የህይወት መልክ ይዞ የሚቀጥሉ ያልተረዱ ሰዎች ሊኖሩ ይችላሉ። ምክር የሚያስፈልጋቸው ዛሬም ተከታትዬ እኔ ስናገር ከዚህ ቃል ተነስቼ የምክር ቃል ነው፣ መምከር ነው። ምከራቸው። በምንድን ነው መምከር ያለበት? ምንድን ነው ምክር ያስፈልገው? ምከራቸው። እነኚህን ሰዎች ምከራቸው። ባለጠጎች ምከራቸው፣ ባለሀብቶች ምከራቸው፣ ገንዘብ ያላቸው ምከራቸው፣ ንብረት ያላቸው ምከራቸው። እግዚአብሔር እድል የሰጣቸውን ጉልበት ሰርቶ እንዲያገኙ ጉልበት የሰጣቸውን ሰዎች ምከራቸው። ስለዚህ እዚህ ምክር ውስጥ ደግሞ የተካተተው ነገር እግዚአብሔር አትርፎ ይሰጣል። መቀበል ምንም ኃጢአት አይደለም። አትርፎ ይሰጣል። አትርፎ ነው የሚሰጠው። እግዚአብሔር አትርፎ ይሰጣል። ባለጠግነት የእግዚአብሔርን ፈቃድ ነው እያለ ባለጠግነት የእግዚአብሔር ፈቃድ ነው። ችግር የለበትም። ከባለጠግነት ጋር የክፍል አይጋጭም፣ ሀሳቡ አይጋጭም። ባለጠግነት የእግዚአብሔር ፈቃድ ነው። ደስ እንዲለን አትርፎ ይሰጣል ስለሚል የእግዚአብሔር ፈቃድ ነው። ሰው ድሃና ተረጂ እንዲሆን የእግዚአብሔር ፈቃድ አይደለም። ሰው በጣም ተረጂ ሲሆን፣ ድሃ ሲሆን፣ እያከከ ሲኖር፣ መከራ በልቶ ሲኖር የእግዚአብሔር ፈቃድ አይደለም። እግዚአብሔር ሀሳብ አይደለም። እግዚአብሔር በእኛም ድህነት፣ በእኛ ማጣት፣ በእኛ መከራ፣ በእኛ ሰው ፊት ማየት፣ በእኛ መጎሳቆል፣ በእኛ መታረዝ፣ በእኛ ቀዳዳ ጫማ አድርገን ውሃ እያስገባን ስንሄድ እግዚአብሔር ከሰማይ ሆኖ እንደ ጽድቅ በእኛ ህይወት የሚቆጥረው ነገር አይደለም። ከጽድቅ ጋር የተያዘ ነገር አይደለም ወገኖቼ። ማጣት፣ መቸገር ለማንኛውም ሰው ሊደረግ ሊገባ የማይገባ ነገር ነው። ስለዚህ ሰው የሚያውቀው ባለጠግነት የገንዘብና የንብረት ክምችት ነው። በጣም ሰው ዘንድ ያለው ባለጠግነት የንብረት የገንዘብ ክምችት ሰው ቢኖር ትልቅ ነገሮች ሰው ሲኖሩ ያ ነው ባለጠግነት። ለሰው ልጅ መለኪያው የሚታየው ባለጠጋ ሰው መጣ ብለን የምንለው ምንሽቆተቆተው ወንበር ምንለቅለት ጋሼ የምንለው አብሮ ምናልባት ሊስትሮ ጀምሮ አንዱ በሀብት ከፍ እያለ ከሄደ ታናሹን ታላቁ ጋሼ የሚለው ጋሼ የሚያስብለው አንቱ የሚያስብለው የሚከበረው መጡ የሚያስብለው በቤተሰብ መካከል ድንገት ሀብታም የሆነ ሰው ከወንድሞች እህቶች መካከል ተገኘ አቴንሽን እንዲሰጥ የሚያደርገው ዘመድ መካከል አቴንሽን እንዲሰጥ የሚያደርገው ወገኖቼ ያ የሚያደርገው ያ ነገር ያ በህይወት የገንዘብ ክምችት
ያ እግዚአብሔር ባለጠግነት አይለው። ሰው ነው የሚለው፣ ሰው ነው የሚያደርገው። አምላክ ባለጠጋ ነው የሚለው ምን አይነት ሰዎችን ነው? ይሄ በጣም ማወቅ ያስፈልጋል። ባለጠጋ ነው የሚለው ምንድነው? በእግዚአብሔር እይታ ወገኖቼ፣ በምድር ላይ ባለጠጋ ወይም የሰማይ ባለጠጋ ነን ወይ? በሰማይ ባለጠጋ የሚለው ማንን ነው? ሰማይ ባለሀብት ነው የሚለው ማንን ነው? ሰማይ ማንን ነው? የሰው ዘንድ ባለጠጋ ወይም የእግዚአብሔር ዘንድ ባለጠጋ? ይሄን ለይተን በጣም ማወቅ ያስፈልጋል። ምን አይነት ነው? ምድር ባለጠጋ ወይ የሰማይ ባለጠጋ? የምድር ባለጠጋ፣ የአካባቢ ባለጠጋ፣ የከተማ ባለጠጋ፣ የምድሪቷ ባለጠጋ፣ የትውልዱ ባለጠጋ ሊሆን ይችላል በሰው እይታ። በእግዚአብሔር ግን የትውልዱ ባለጠጋ ማን ነው? በሰማይ ባለጠጋ ማን ነው? እሱ ነው መመለስ ያለበት። የሰው ዘንድ ባለጠጋ አለ፣ የእግዚአብሔር ዘንድ ባለጠጋ አለ። የእግዚአብሔር ዘንድ ባለጠጋ ናቸው፣ የሰው ዘንድ ባለጠጋ ናቸው። ባለጠጎች ካላችሁ በሰው ዘንድ ባለጠጋ መሆን የምትፈልጉት ወይስ በእግዚአብሔር ዘንድ ባለጠጋ መሆን የምትፈልጉት? እግዚአብሔር የሚያውቀው ብልጽግና ከሰማይ እግዚአብሔር ሳይ ልጄ ባለጠጋ ነው፣ ልጄ ሀብታም ነው፣ ልጄ በቃ ብሎ እግዚአብሔር የሚለው አይነት ሐሳብ አድርጋችሁ ውሰዱ። ስለዚህ የቱ ጋር ነው? የቱ ጋር ነው ወገኖቼ? ባለጠግነት የሚባለው ነገር የቱ ጋር ነው? የቱ ጋር ነው? የቱ ጋር ምንድነው መያዝ የሚገባል? የቱ ጋር ምንድነው መቆጣጠር የሚገባል? የቱን ከየቱ ጋር አንስተን ነው ማየት የሚገባል? የሰው ህይወት በገንዘብ ብዛት የሚለካ አይደለም። የሰው ህይወት በገንዘብ ብዛት የሚለካ አይደለም። ሉቃስ 12 ላይ ሉቃስ 12:21 ላይ ለራሱ ገንዘብ የሚያከማች በእግዚአብሔርም ዘንድም ባለጠጋ ያልሆነ እንዲህ ነው። ለራሱ ገንዘብ የሚያከማች ለራሱ ገንዘብ የሚያከማች ለራሱ እንዳትጠጉኝ እንዳትደርሱብኝ ጥሬ ግሬን ያመጣሁት ለራሱ ገንዘብ የሚያከማች በጣም ቢሊየነር የሚባሉ ሰዎች አሉ በዓለም ላይ። ቢሊየነር ተብሎ መለኪያ ያለው ተቀምጠን የኢትዮጵያ ቢሊየነሮች አሉ፣ የኢትዮጵያ ሚሊዮነሮች አሉ። በጣም ኢትዮጵያ ውስጥ ደግሞ ሚሊዮን የሚባል የሰው ስም ብቻ የምናውቅ ሰዎች ይኖራል። ሚሊዮነሮች ቢሊዮነሮች አሉ። ለራሱ ገንዘብ የሚያከማች ለራሱ ገንዘብ ፐርሰናል ብቻ፣ ለራሱ ብቻ፣ ለህይወቱ ብቻ፣ ለቤቱ ብቻ፣ ለኑሮ ብቻ፣ ለሚስቱ ብቻ፣ በቃ ከራስ ጋር በተያዘ መልኩ መዝናናት ብቻ፣ ከራስ ጋር ባለ ምቾት ብቻ፣ ከራስ ጋር የተያዘ ኑሮ ብቻ፣ ከራስ ጋር ያለ ለራሱ ገንዘብ የሚያከማች ብር ወርቅ ቁልል የሚያደርግ በጥልልቅ በውጭ አካውንቶች በስዊዝ ባንክ ሳይቀር ገንዘብ የሚያስቀምጠዋል። በጣም ትልልቅ ለግዠሪ ፎቆችን ሰርቶ የሚያከማቸዋል በብዙ አቅጣጫ። ግን በእግዚአብሔር ዘንድ ባለጠጋ ያልሆነ እንዲህ ነው። በእግዚአብሔር ዘንድ ባለጠጋ ያልሆነ በእግዚአብሔር ዘንድ ባለጠጋ ይሆን። ስለዚህ በእግዚአብሔር ዘንድ ባለጠጋ መሆን ይበልጣል። በእግዚአብሔር ዘንድ ባለጠጋ ለመሆን ማሰብ ይበልጣል። በእግዚአብሔር ዘንድ ባለጠጋ ለመሆን መማር ይበልጣል። በእግዚአብሔር ዘንድ ባለጠጋ መሆን የዚህም ዓለም የዛኛውም ዓለም ሽልማት የሚያመጣ ነገር ነው። በእግዚአብሔር ዘንድ ባለጠጋ የሆኑ ሰዎች ስንት ናቸው? ኢትዮጵያ ምድር ስንት ናቸው? እናንተ ቤተ ክርስቲያን ስንት ናችሁ? በእናንተ ከተማ ስንት ናችሁ? በእናንተ ቤተሰብ ውስጥ እግዚአብሔር ባለጠጋ የሚላቸው ሰው ባለጠጋ ስል እግዚአብሔር ባለጠጋ ማይላቸው እነማን ናቸው? ባለጠጋ ማይባሉ እግዚአብሔር ባለጠጋ ማይላቸው እግዚአብሔር እንደተትረፈራቸው እንደተመቻቸው ሊያመሰግኑ ይችላሉ። በጣም ምስጋና ሊያቀርቡ ይችላሉ። የተከማቸው ነገር እያሳዩ የምስጋና መስዋዕት ሊያቀርቡ ይችላሉ። እግዚአብሔርን በአንደበታቸው በሕይወት ሊያከብሩ ይችላሉ። ግን እሱ ነው ወይ እግዚአብሔር የሚፈልገው ባለጠግነት? ስለዚህ ይሄን በጣም ልናስበው ይገባል። ለዚህ ነው ለባለጠጎች ምክር እየተናገረ ያለው። ከምክሩ የመጀመሪያው ምክር እዚሁ ምዕራፍ 6 ቁጥር 18 ላይ እንደምታዩት እውነተኛውን ሕይወት ይይዙ ዘንድ ባለጠግነትን አይቃወምም። መያዝ ያለበት መታየት ያለበት እውነተኛ ሕይወት አለ። ይይዙ ዘንድ እውነተኛ ሕይወት ይይዙ ዘንድ መከራቸው እውነተኛውን ሕይወት ይይዙ ዘንድ። ምንድነው እውነተኛው ሕይወት? ምንድነው እግዚአብሔር እውነት የሚለው?
ምንድነው እግዚአብሔር ከሰው ልጅ የሚፈልገው? ምንድነው እግዚአብሔር ከገቢያችን ቀጥሎ የሚፈልገው? እግዚአብሔር ከሀብት ቀጥሎ የሚፈልገው? እግዚአብሔር ከሆነ ነገር ቀጥሎ የሚፈልገው ምንድነው? እውነተኛውን በየቀኑ መኖር ይጠይቃል። እየቀኑ ማሰብ ይጠይቃል። ለእውነተኛው መጸለይ ያስፈልጋል። ለእውነተኛው መዘርጋት ያስፈልጋል። እውነተኛውን መለማመን ይጠይቃል። ያዙን ኪፕ አውት ያዝ፣ በደንብ ያዝ፣ አጥብቀህ ያዝ። ለምንድን ነው እውነት ህይወት በእውነት ክርስቶስ ኢየሱስን ሊመስሉ የሚወዱ ይሰደዳሉ። እውነት በጣም ዋጋ ታስከፍላለች። ዋጋ ይጠይቃል። እውነት ዋጋ ሁሉ ጊዜ እውነት ዋጋ ይጠይቃል። ለእውነት መኖር ዋጋ ይጠይቃል። ለእውነት መኖር መቆረስ ይጠይቃል። ለእውነት መኖር እያዩ ገንዘብ መስጠት ይጠይቃል። ለእውነት መኖር እያዩ ለተቸገረ ቤት ከነቆልፎ መስጠት ይጠይቃል። እያዩ ዋጋ መክፈል ይጠይቃል። ዋጋ በጣም ዋጋ መክፈል፣ ቆጥረ ዋጋ መክፈል፣ የሚታይ ዋጋ መክፈል። እውነትን ያዝ። ስለዚህ እውነትን ለመኖር ዋጋ የሚጠይቁ ናቸው። ዝቅ ማለት ይጠይቃል። መውረድ ይጠይቃል። ከድሃ ጋር መውረድ ይጠይቃል። ድሃ ሽታን ማሽተት ይጠይቃል። መውረድ ይጠይቃል። ድሃን ማቀፍ ይጠይቃል። ድሃን መሸከም ይጠይቃል። ድሃን ማኖር ይጠይቃል። ድሃን ማጉረስ ይጠይቃል። ወገኖቼ እና ትህትናን ይጠይቃል። ትሁት መሆን ይጠይቃል። እናንተ ባለጠጎች የትዕቢት ነገር አታስቡን። በዚህ ክፍል ያለው ትሁት መሆን ይጠይቃል። ለድሃ መራራትን ይጠይቃል። እውነተኛ ህይወትን መያዝ ለድሃ መራራት ርህራሄን ይጠይቃል። በተግባር መቆረስን፣ በተግባር መገለጥን፣ ወርዶ መገለጥን በጣም ዋጋ ይጠይቃል። እውነትን መያዝ በጣም የምንፈልገው ከምንፈልገው በዚህ ጉዳይ እንዲያርገን አሳድገን የሆነ ቦታ ብናደርስ የሚል ነው። የሀብታችን ካፒታል አቅጣጫ ቆርሰነው ብዙ ትርፋማ አድርገው ምድር ላይ ሊጠቅመን የሚችለውን ፓርት ቆርሰን ለድሃ መስጠት፣ ለችግረኛ መስጠት እሱ እውነትን ያዝ የሚለው እሱ ነው። እውነትን ያዝ ጢሞቴዎስ፣ እውነትን ያዝ። እውነቱን ህይወት ይይዙ ዘንድ ምከራቸው። እውነትን እንዲይዙ ምከራቸው። እውነት ክርስቶስ እንደኖርበት መኖር፣ እውነት መቆረስ ነው። እውነት ማካፈል ነው። እውነት ለሌላው መኖር ነው። እውነት የሌላው ደስታኛ ደስታ እንደሆነ ማሰብ ነው። እውነት ወገኖቼ ለእግዚአብሔር ምስጋና የሚያመጣ ነገር በህይወታችን መስራት ነው። እውነት ሁለተኛው ሐሳብ በዛ ላይ መልካም መዝገብ ሰብስብ። መልካም መዝገብ እንደዚህ ነው። እውነተኛውን ህይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸው መዝገብ እንዲሆኑ፣ ለራሳቸው መልካም መሰረት የሚሆንላቸው መዝገብ እየሰበሰቡ ይላል። እንዲሰበስቡ ለራሳቸው መልካም መሰረት የሚሆን ለነገ መልካም መሰረት እንዲሆን መሰረት የሚሆን ለምን የሚመጣ ቤት አለ፣ የሚመጣ ዓለም አለ፣ የሚመጣ ዘላለማዊ ህይወት አለ፣ ዘላለማዊ ስፍራ አለ። ህይወት በዚህ ሁኔታ አይቀጥልም። ኑሮ በዚህ አይቀጥልም። ህይወት በተለያየ መልኩ ሂደቷን ተከትላ ትሄዳለች። ኑሮ እንደዚህ አይቀጥልም። የፈለገ ነገር ለዘላለም የሚኖሩባት ዓለም ወገኖች እዛ ለዘላለም በሚኖሩበት ዓለም ላይ ባለጠጋ ሳይሆን ድሃ እንዳንሆን የዘላለም የሚኖሩበት ዓለም ባዶ ድሃ ሰዎች እንዳይሆኑ ለዛ እንዲሰበስቡ እዚህ ለድሃ ሰጡ፣ ለችግረኛ ሰጡ፣ እዛ እየሰበሰቡ ናቸው፣ እዛ እያከማቸ ናቸው ይላል መጽሐፍ ቅዱስ። ሀብት እያጠራቀምክ ነው ያለው። ሰጠ፣ ለምስኪኖችም ሰጥ፣ በተነ፣ ጽድቅ ሆኖ ተቆጠረለት ይላል። እዛ እያከማቸ ነው ያለው ይላል። እዛ ለአክሊል የሚሆን እዛ ወገኖቼ ለደስታ እዛ ወገኖቼ። ስለዚህ ለራሳቸው መልካም መሰረት የሚሆንላቸው መዝገብ እየሰበሰቡ መልካም መሰረት የሚሆንላቸው እየሰበሰቡ እዚህ ባለጠጋ ሆኖ ባሪያ ወገኖቼ ማለት በዚያ መጠን አይደል ብዙ ባሪያ ሰብስቦ ብዙ ሰራተኛ ሰብስቦ ብዙ ነገር እዚህ ባለጠጋ ሆኖ እያከማቸ ደግሞ በአንድ በኩል እየተቆረሰ እዛ ሌላ እውነት ተከትሎ ካላከማቸ እዚህ ባለጠጋ እዛ ድሃ መሆን ይመጣል።
እዚህ ክብር እዛ ውርደት ሊሆን ይችላል። እዚህ ተዋርደን ግን እዛ ክብር ሊኖረን ለምን ለዘላለም የምንኖርበት ዓመት ነው። አንዳንዶቻችን 60 ዓመት 70 ዓመት 80 ዓመት ቆይተን ልንሄድ እንችላለን። ምናልባት 90 ዓመት 100 ዓመት የሚቆይ ሲሆን በጣም ብርቅዬ አስደናቂ የሆነ ኢንተርቪው የሚጠይቅ ነገር ሊሆን ይችላል። ግን የሚገርመው በየትኛውም ሁኔታ ለዘላለም እዚህ ቦታ ላይ መኖር እዚህ ምድር ላይ መኖር አንችልም። ስለዚህ እዛ የዘላለማችን ጋር የዘላለም ሕይወት የምናገኘው በክርስቶስ ኢየሱስና በክርስቶስ ኢየሱስ ብቻ ቢሆንም መዳናችን በክርስቶስ ቢሆንም ግን ተፈትኖ ሲያልፍ ደግሞ አንደኛ ቆሮንቶስ ምዕራፍ 3 ላይ እንደሚናገረው በአሸዋ ቤቱን በአሸዋ ማነው ቤቱን በሳር በአገዳ በእንጨት ምናምን የሰሩ ቤቶች ንፋሱ የወገኖች እሳቱን ቢመጣ እንደማይችል ያሳያል። ስለዚህ እዚህ ለጥቂት ዘመን ባለጠጋ ለዘላለም ድሃ ከመሆን መጠበቅ ይገባናል። ለዘላለም ወገኖቼ ጎስቋላ ነገር ስለዚህ በጣም ልናስበው ይገባል። ስለዚህ መምከር አለብን፣ ማዘዝ አለብን ይላል። እዘዛቸው፣ ምከራቸው። ኖ ይሄን ለሰማይ መዝገብ ያዘጋጀው ለድሃ መስጠት ውስጥ ለችግረኛ መስጠት ውስጥ ያለው ነገር ያዘጋጀው ይዘጋ። ይሄን ይሁኑ፣ በዚህ ይስሩ፣ በዚህ ያርጉ፣ በዚህ ባለጠጋ ይሁኑ፣ በዚህ ባለጠጋ ይሁኑ ይላቸዋል። ባለጠግነት ወገኖቼ ከዚህ ቃል ተነስተን እንደምንመለከተው ባለጠግነት እንደምታዩት ወገኖቼ የገንዘብ ጉዳይ አይደለም። ባለጠግነት የሀብት ጉዳይ አይደለም። እዚህ ጋር ተመልከቱ። በመልካም ስራ ባለጠጎች እንዲሆኑ በመልካም ስራ ባለጠጎች እንዲሆኑ መከራቸው። በመልካም ስራ ባለጠጎች እንዲሆኑ። እንዴት የተባረኩ ስንት ሰዎች አሉ በመልካም ስራ ባለጠጋ የሆኑ በዙሪያችን ያሉ በከተማችን በቤተክርስቲያን ያሉ በቃ ለማካፈል ሱሰኛ የሆኑ በጣም ለመስጠት ሱሰኛ የሆኑ ሳይሰስቱ የሚሰጡ በደስታ የሚሰጡ በፍቅር የሚሰጡ ከድሃ ጋር መኖር የሚፈልጉ እንዴት የተባረኩ ናቸው! እንዴት ብፁዓን ናቸው! እንዴት የተባረኩ ናቸው ወገኖች! እንዴት የተባረኩ ናቸው! እንዴት! ስለዚህ ከዚህ ቃል ላይ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር ምዕራፍ 6 ቁጥር 18 እና 19 ላይ መልካም እንዲያደርጉ መልካም ማድረግ ብቻ አይደለም። በሱ ጋር ብቻ መወሰን ብቻ አይደለም። በመልካም ነገር ላይ መቆም ብቻ አይደለም። ማድረግ የሚገባቸው ደግሞ ምንድነው? በበጎ ስራ ባለጠጎች ይሁኑ። ስለዚህ እስካሁን በበጎ ስራ ባለጠጋ ያልሆን እንኖራለን። እስካሁን በሰው እይታ ሀብታም፣ በእግዚአብሔር እይታ ድሃ የሆን እንኖራለን። ምናልባት ብዙ ነገር አከማችተን ግን ለደስታችን ምክንያት ያልሆነ ነገር በህይወታችን ላይ ሊኖር ይችላል። ስለዚህ እግዚአብሔር የሚፈልገው አንዱ እውነት ለባለጠግነት የሰው ልጅ ህይወት በገንዘቡ ብዛት አይለካም። የሰው ልጅ ህይወት የሚለካው በክርስቶስ ነው። የሰው ልጅ ህይወት የሚለካው በመልካም ስራ፣ በበጎ ስራ ነው። የሰው ልጅ ህይወት የሚለካው በመቆረስ ነው። ለሌላ በመኖር ለሌላው በማሰብ ነው። ሌላው በመጨነቅ ነው። ሌላውን ባልበስ ነው። ሌላው ማብላት፣ ሌላው ማጠጣት፣ ሌላው እንዲጠለል ማድረግ፣ ሌላውን መደገፍ፣ ሌላው አንዱ በአንዱ ሲነካ አብሮ መቆም ነው። ስለዚህ በህይወታችን ዘመን ይሄን ልናስበው ይገባል። ነገ ላይ ሁላችንም ባለጠግነትን በህይወታችን ዘመን እንፈልጋለን። ግን የምንፈልገው ባለጠግነት ግን ምንድን ነው? ከህይወታችን በዚህ ልንቃኘው ይገባል። ሉቃስ ምዕራፍ 12 ላይ ያለውን ሰው ታሪክ እናያለን ወገኖቼ። ያ ሉቃስ 21 ላይ 12:21 ላይ ቅድም እንዳነሳ ነው ቃል ሉቃስ እንዳነሳ ነው ሰው የእግዚአብሔርን ቃል ልናየው እንችላለን። በህይወታችን ላይ የሰው ህይወት በገንዘቡ ብዛት አይለካም ካለ በኋላ ጎተራውን አስፍቶ እንደገና አከማችቶ እንደገና ጨምሮ ነፍሴ ብይ ጠጪ፣ ለብዙ ዘመን የሚሆን ሀብት አከማችልሻለሁ። ለብዙ ዘመን የሚሆን ስልናያለን። ለብዙ ዘመን የሚሆን ሀብት እንግዲህ የዚህን ሰውዬ ነገርና የገጠመው ነገር ሁላችንም ልናስብ እንችላለን። በህይወት ዘመን ውስጥ ወገኖቼ ትክክለኛ ያልሆኑ ነገሮችን በሰው ህይወት ውስጥ ልናስብ እንችላለን።
ሰውየው እንዴት እንደሆነ ተመልከቱ፣ እንዴት እንዳሰበ ተመልከቱ፣ እንዴት እንዳከማቸ ተመልከቱ፣ እንዴት ጎተራው እንደተረፈለት ተመልከቱ። ግን ይህ ሰው ያደረገበትን የህይወት አቅጣጫ ስንመለከት ምን አይነት በህይወት ሁኔታ ውስጥ እንዳለ ለደቀ መዛሙርቱ እንዲህ አለ። ስለዚህ እላቸዋለሁ ለነፍሳችሁ በምትበሉት ወይም ለሰውነታችሁ በምትበሉት አትጨነቁ። ነፍስ ከመብል ወይም ሰውነትም ከልብስ ይበልጣልን? ቁራዎችን ተመልከቱ፣ አይዘሩም አያጭዱም፣ ዕቃ ቤት ወይም ጎተራ የላቸው፣ እግዚአብሔር ይመግባቸዋል። እናንተ ከወፎች እንዴት አትበልጡም አላቸው። ስለዚህ ሰው ኑሮ ይበቃኛል ብሎ መኖር አለበት ነው አንዱ ትልቁ ነገር። ኑሮ ይበቃኛል ብሎ ማለት አለበት፣ መኖር አለበት። ስለዚህ የማይገባ ማከማቸት ውስጥ ገብቶ ሰው ወገኖቼ ያን ደግሞ በዚያው መጠን ማካፈል ከሆነ ባለጠግነቱ ምናልባት እግዚአብሔር የሚፈልገው ባለጠግነት ስላልሆነ ደስታ የሚባለው ነገር በህይወቱ ሰው ላይ ቀምስ ይችላል። በደስታ ውስጥ ላያሳልፍ ይችላል። ደስተኛ ላይሆን ይችላል። ስለዚህ ከዚህ ቃል ክፍል ተነስተን እንደምናየው በመልካም ስራ ባለጠጎች እንዲሆኑ እዘዛቸው። በመልካም ስራ ባለጠጎች። ስለዚህ በከተማችን ላይ ባለጠጎች መብዛት አለባቸው። በቤተክርስቲያናችን ውስጥ ባለጠጎች መብዛት አለባቸው። በጓደኞቻችን መካከል ባለጠጎች መብዛት አለባቸው። ስለዚህ ይሄን የምትሰሙ ወዳጆች፣ ቅዱሳን፣ ቤተሰብ ሁላችሁ እባካችሁ በጌታ ፍቅር የሚፈልጋችሁ የምታገኙ ሰው ሁሉ በመልካም ነገር ባለጠጋ እንዲሆን ንከሩት። ከቻላችሁ መሪዎች ከሆናችሁ እዘዙት። እንጠይቅ፣ በመልካም ነገር ባለጠጋ ነው ወይ? ስለዚህ እዘዘው ነው የሚለው። እንዳትፈራቸው ባለጠጎች፣ እዘዛቸው። በመልካም ነገር ባለጠጋ ምከራቸው፣ እንዳትፈራቸው። ባለጠጋ ናቸው ብለህ እንዳትፈራቸው። ምን አለ? ምን ላይ እየሰራ ነው ያለው? ስለዚህ ሞግታቸዋለሁ። በምድራችን ያላችሁ ባለጠጎች፣ በገጠር በከተማ ያላችሁ ምን አላችሁ? ከአረጋውያን ጋር ምን አላችሁ? ከወላጅ አልባ ልጅ ጋር ምን አላችሁ? ከተራበ ጋር ምን አላችሁ? ከተራቆተ ጋር ምን አላችሁ? ተስፋ ከሌለው ጋር ምን አላችሁ? ከትርፋቸው ነገር ውስጥ ለሌላው የማካፈል ህይወትና የህይወት ስርዓት እንድትገነቡ ይሆናችሁ። ስለዚህ ከዚህ የተነሳ የበጎ ስራ ባለጠግነት እውነታን ተረድተን በዚህ መልኩ ህይወታችንን ቀርጸን መኖር አለብን። እግዚአብሔር ዘመናችሁን ይባርክ። ባለጠጎች ሁኑ። በመልካም ነገር፣ በበጎ ነገር በማካፈል ባለጠጎች እንድትሆኑ እግዚአብሔር ዘመናችሁንና አስተሳሰባችሁን ይባርክ። ዘመናችሁ የተባረከ ይሁን። በቀጣይ እስክንገናኝ ሰላም። ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።